ሰላም የተከበራችሁ ኢትዮጵያውያን እንዴት ናችሁ? ማቲያስ ነኝ። ይሄ አይኤፍኤስ በሚል ተከታታይ ማቀርብላችሁ 69ኛው ቪዲዮ ነው። እንግዲህ በተወሰኑ ቪዲዮዎች እንደምናደርገው እያደረግን እንደነበረው ከዚህ ቀደም ብለው በነበሩት 68 67 ለምንድን ነው ኤልፓ ወይንም የኢትዮጵያ ኤሌክትሪክ አገልግሎት ከኢትዮጵያ ውሃ አገልግሎት ያነሰ ግብር የተሰበሰበው ነው ጥያቄው። ማለት ቫት የሰበሰበው ራዘር ግብር ሳይሆን ቫት የሰበሰበው እና እንግዲህ ቻት ማለት ኮፓይለት አንዱ ያቀረበልኝ ምክንያት ቤዝ ዲፍረንስ ላላቸው ነው። ቤዝ ዲፍረንስ ማለት የተጠቃሚው ብዛትና ኤግዘምት የሚደረግበት መጠን ማለት ብዙ ተጠቃሚዎች ከቫት ነፃ እንዲሆኑ ይደረጋሉ በኤሌክትሪክ በአንጻራዊነት ከውሃ ይልቅ። ከዚህ የተነሳ ከዚህ የተነሳ ኤሌክትሪሲቲ ትንሽ ነው የሚያገኘው ቤዙ መነሻው የተጠቃሚው ቁጥር ብዛትና የሚጠቀሙበት መጠን ስፋቱና አይታችሁ እሱ ላይ ካልኩሌት አድርጋችሁ ስትሰሩ ከዛ የሚገኘው ቫት የኤሌክትሪሲቲን እንዲቀንስ ያደርገዋል ነው። እኔ ግን እንግዲህ ከምታውቁት ከተጨባጭ ሁኔታ ተነስታችሁ ስታዩት ማለት ብዙ ሰው በኢትዮጵያ ውስጥ የውሃ ቆጣሪ ከሚኖረው ይልቅ የመብራት ቆጣሪ ይኖረዋል። የውሃ ቆጣሪ ከሚኖረው ይልቅ የመብራት ቆጣሪ ይኖረዋል። ያም ብቻ ሳይሆን እንደው በክፍያ መጠን ስታዩት 15 ኪዩቢክ ሜትር ወይንም በቀን 500 በርሜል በቀን 5 በርሜል ተጠቅማችሁ ነፃ ነው የሚያደርጋችሁ የውሃ ልማት ማለት የኢትዮጵያ ውሃ አገልግሎት በቀን 5 በርሜል ከተጠቀማችሁ እስከ 5 በርሜል ድረስ ከተጠቀማችሁ ቫት ክፈሉ አይላችሁ። የኢትዮጵያ ኤሌክትሪክ ኮርፖሬሽን በአንጻራዊነት ደግሞ በወር ከ200 ኪሎዋት በላይ ስትጠቀሙ ነው ቫት የሚያስከፍላችሁ። በዋናነት ምን ማለት ትችላላችሁ? እንግዲህ 10 አምፖል ምጣድ በሳምንት 10 ጊዜ በወር 10 ጊዜ እየጋገራችሁበት እና በየቀኑ ሁለት ወይም 3 ሰዓት እንትን የምትጠቀሙ ከሆነ ስቶቭ የምትጠቀሙ ከሆነ ነው ማያስከፍላችሁ ነው። ስለዚህ እንደዛ አድርጋችሁ ስትሉት ወጣም ወረደም ማለት ነው ነው ስትሰሩት ተመሳሳይ ነው። እንዲያውም ኤሌክትሪሲቲ ይመስላል ብዙ ተጠቃሚ የሚያገኘውና ብዙ ተጠቃሚ ማለት ከ200 ኪሎ በአንጻራዊነት ነው የምላችሁ ከ200 ኪሎዋት በላይ የሚጠቀም በወር ሰው የሚያገኘውና ያችንም ጭማሪዋን ደግሞ ክፍያው ከፍ ያለ ስለሆነ በአንጻራዊነት ምክንያቱም 200 ኪሎዋት ብትጠቀሙ በወር የሚያስከፍላችሁ ወደ 390 ብር ነው ሂሳቡ በአዲሱ ታሪፍ መሰረት ወደ 384 ምናምን ብር ይመጣል። 390 አካባቢ ነው የምትከፍሉት ማለት ነው። በውሃ ግን 15 ኪዩቢክ ሜትር ውሃ ብትጠቀሙ ማለትም በቀን 5 በርሜል ውሃ ብትጠቀሙ የሚመጣባችሁ ሂሳብ 55 ብር ነው ከነ ሰርቪስ ቻርጁ ከነ ምኑ ጨምሮ ማለት ነው። ስለዚህ የውሃ አገልግሎት በጣም ትንሽ ብር ነው መነሻው ቤዙ ነው የምላችሁ ቫት ለመስራት በቀን 5 በርሜል በላይ የሚጠቀሙ ብዙ ሰዎች አግኝቶ እነሱንም ሰዎች ደግሞ ሲያስከፍላቸው የውሃው መነሻ ዋጋው ራሱ በጣም ዝቅ ያለ 55 ብር ምናምን አካባቢ ገደማ ስለሆነ ትንሽ ነው የሚያስከፍላቸው። ስለዚህ ቫት የምትሰሩበት ቤዝ በአንጻራዊነት ስሞል ነው። ኤልፓ ግን ትንሽ ቢያገኝም የሚያስከፍለው ብር ከፍ ያለ ስለሆነ ተጣጥቶ ቢያንስ መቀራረብ አለባቸው። እንደሚታየው ግን አይመስልም ነው የኢትዮጵያ ውሃ ልማት እጥፍ የሚያስከፍል ነው የሚመስለው። ስለዚህ እንግዲህ አንዱ ነው በኋላ የምናጠራው ሆኖ እንትኑ አይመስልም ነው ይሄ ምክንያት ጥሩ ምክንያት ሆኖ አላገኘሁትም ነው። በእርግጥ እንትንን ኮንሲደር ማድረግ አለብን which means ለምሳሌ እንዴት ልበላችሁ ብዙ ተጠቃሚ ኤሌክትሪክ የውሃ ተጠቃሚ ከግለሰቦች ይልቅ ፋብሪካዎች ምናምን ትልልቅ ቫት የሚከፍሉ ስለዚህ ከነሱ ቫት ለመሰብሰብ መንግስት ይቀለዋል ከውሃ ሊባል ይችላል። ማለት በፐርሰንቴጅ ሲሰሩት ሞር ቫት ከፋዮች ናቸው ውሃ የሚጠቀሙት ከህብረተሰቡ በላይ ብላችሁ ልትሉ ትችላላችሁ። ግን ኤሌክትሪሲቲም በጣም ኮንሱም እንዴት ልበላችሁ የኢንዱስትሪ ሌቭላችን ደሴም ነው ማለት እዚሁ ሀገር ነው ያሉት ኤሌክትሪሲቲ የሚጠቀሙት ራሳቸው ውሃ የሚጠቀሙ ናቸው። ስለዚህ እነሱ ዴፊኒትሊ ከ200 ኪሎዋት በላይ በዛ ላይም ደግሞ
ለነሱ ሲሆን ቀጥታ ነው ላይክ ነው ቀጥታ ነው የሚያገኛቸው በኮንሰምፕሽን አይደለም የሚያገኛቸው። ስለዚህ ይሄ ሪዝን አይሆንም ነው። ስለዚህ ይሄን ሪዝን አልተቀበልኩትም። ከስተመር ሚክስ ሁለተኛው ላይክ ነው ኤሌክትሪክ Ethiopian electric utility customer base is dominated by households and small users, many consuming minimal electricity. VAT on small bills is negligible. The same thing around. Water utilities often serve municipal, industrial, and construction customers with large consumption values. Like in my view, it's debunked. I don't know. Exemptions and policy treatment. እንግዲህ ድጎማና የፖሊሲ አካሄዶች ናቸው። ኢትዮጵያ ኤሌክትሪሲቲ ፎር ሬዚደንሻል ዩዝ ሃዝ ሂስቶሪካሊ ቢን ትሪትድ ዊዝ preferential VAT exemptions or reduced rates to protect affordability. Water services, especially for non-household use, are more consistently እንግዲህ ኮንሲስተንሲ ጎለዋል በሚለው ግን ስቲል ከምንድን ነው ኤግዘምፕሽንስ ኤንድ ትሪትመንት ፖሊሲ ዋተር ሰርቪስ ኮንሲስተንትሊ አፕላይ ያደርጋሉ ስታንዳርዳቸውን። ስለዚህ እንዴት ልበላቸው አድሆክ አይሆኑም ነው። ኤሌክትሪክ ዝም ብለው እየሰጡ ለምሳሌ ለፋብሪካ ኤሌክትሪክ እየሰጡ ሳያስከፍሉ አይቀሩም። ማበረታቻ ብላችሁ ራሱ ብትሰጡ ሁለቱም ይሰጣሉ ነው። በሌላ አማርኛ ምን ልላችሁ ነው አንዳንድ ጊዜ ላይክ ነው መስክ ለማበረታታት ተብሎ ምክንያቱም የሁለቱንም ኤክስፔንዲቸር ጋፕ ስታዩት ቢግ ላይክ ነው ከፍ ያለ ነው። የዚህም ኤክስፔንዲቸር ጋፕ ከፍ ያለ ነው። ኤሌክትሪሲቲ የውሃው ኤክስፔንዲቸር ጋፕ ተመሳሳይ ነው እና ላይክ ነው ከኤክስፔንዲቸር የሚያጡት በኤክስፔንዲቸር ጋፕ ምክንያት የሚፈጠረው ወይንም በሌላ አማርኛ የተወሰኑ የኢኮኖሚክ መስኮችን ለማበረታታት ብላችሁ ቫት የምታስቀሩበት ከውሃ አጠቃቀምና ኤሌክትሪክ አጠቃቀም ላይ ቫት የምታስቀሩበት አካሄድ በኤሌክትሪክም ከፍተኛ ነው፣ በውሃም ከፍተኛ ነው። እኔ እሱም ኤክስፕላኔሽን ኢናፍ ይሆናል ብዬ አላገኘሁትም ነው የምላችሁ። ቢሊንግ ኤንድ ኮምፕላያንስ ኢትዮጵያ ኤሌክትሪክ ዩቲሊቲ ፌስስ ሃየር ነን ፔመንት ኤንድ ቢሊንግ ኢንኤፊሽንሲስ ሩራል ኤሌክትሪክ ላይክ ነው ኦፍን ሃቭ ስትሪክት ቢሊንግ። አሁን ይሄ እንግዲህ የቢሊንግ ጉዳይ ይመጣል ነው የዩቲሊቲ ጋር ሲመጣ በጣም ያለ መክፈል ነገር አለ ይላል። ካልከፈለ ግን ይቆርጣል ነው እኮ ነው ብላችሁ ሳይከፈል መብራት ያስቀለክ ነው እንትን ያደርጋል አይመስለኝም ነው። ቢሊንግ ኢንኤፊሽንሲስ ሜትሪንግ ኢሹስ ሩራል ኤሌክትሪፊኬሽን ቻሌንጅ ኤንድ ኢሌጋል ኮኔክሽንስ ይሄ ነው ላይክ ነው ዋት ፐርሰንቴጅ ኦፍ አሁን በኢትዮጵያ ውስጥ እንዴት ልበላችሁ ኢሌጋል ኮኔክሽን የሰው ቆጣሪ ጋር ካያያዛችሁት ያው ከቆጣሪው ላይ ይመጣል ማለት አዘረጋጉ ምናምን ሴፍቲ አደጋ ሊፈጥር ይችላል እንጂ ቆጣሪ ካለበት ቤት ካያያዛችሁት የሰው ላይክ እንዴት ልበላችሁ እንትን አዲስ ክፍል እንደጨመራችሁ ያክል ነው የሚሆነው። ስለዚህ ደስየም ነው ግን ታፕ አርጋችሁ ኢነሰንስ ሃይ ቴንሽኑን ወሬቨር ተሸካሚውን አስተላላፊው ላይ ሰርቃችሁ ኤሌክትሪክ የምትጠቀሙ ከሆነ እሱ ሌላ ጉዳይ ነው። እኔ በኢትዮጵያ ውስጥ ምን ያህል ፕሪቫለንት ነው ያ አይመስለኝም። ምክንያቱም ያው መንግስት አለ እዚህ ሀገር ታውቃላችሁ ማለት ነው ላይክ ነው አቅማ እንደዚህ አይነት ነገር ቶለሬት የሚያደርግ አይመስለኝም። ያገኛችኋል ነው ዋተር ዩቲሊቲስ ፓርቲኩላርሊ ኢን አዲስ አበባ ኦፍን ስለዚህ ቢሊንግ በጣም ያስኬዳል። እሱን ሞር ዲግ እናደርገዋለን። ኮንሳምፕሽን ኢላስቲሲቲ ኤሌክትሪሲቲ ሶሪ electricity demand is price sensitive and rationed during shortage. ሬሽንድ ይሆናል እንግዲህ ከአዲስ አበባ ውጭ ያለውን ሁኔታ አላውቅም፣ ግን ማለት እንትን ነው ኮንሰምፕሽኑ ለስ ነው በአንጻራዊነት ግን ውሃ ነው ለስ ነው ምክንያቱም በሳምንት ሁለቴ ነው ኢቨን ላይክ ነው ኢን ዘ ካፒታል ኢትሰልፍ በጣም ላይክ ነው አይ ዶንት ኖ በየቀኑ ውሃ የሚመጣበት የአዲስ አበባ አካባቢ እኔ 10% የሚሆን አይመስለኝም። በየቀኑ ውሃ ያለበት ቧንቧችሁን ስትከፍቱት ኦልዌይስ ላይክ ነው 24/7 ውሃ ያለበት 10% 20% ቢሆን ነው እና ኤሌክትሪሲቲ ግን ሞር ኦር ሌስ ማለት ስላችሁ መቆራረጥ አለ ሊጠፋ ይችላል 1-2 ቀን 3 ቀን but it's like
ሬር ነው ከውሃ አንጻር ሲታይ ነው እና እነዚህ አይመስሉኝም ነው እና አንድ ነገር ብሎኝ ነበር and like water and like እንትን ላድርገው ነው like I do my math and many of like the reasons doesn't seem to hold anyways like last time like እንትን እንደ ሰው እንዳረገውና ሆድ እንዳይበሰው last time ማለት እንትን ፓራሜትሮቹን እንዳላበዛጫቸው እና የማየውን መልስ እንዳይሰጠኝ last time I raised the same question I suppose with you and you gave me reasons like right Ethiopian water utility has clear billing structure, fewer exemptions, and a stronger enforcement. While EU has like more exemptions, subsidy distortion, and like what you call it, compliance challenge. So, would you elaborate on what you mean by clearer billing structure, subsidy distortion, and compliance challenge? ማለት ጠይቄው ነበር ከእናንተ ጋር ሆኜ ነው እርግጠኛ ባልሆንም ለምንድን ነው ብዬ ስለው ለምሳሌ ማን ነው ስሙ የውሃ አገልግሎት ክሊር ቢሊንግ ስትራክቸር አለው ዋተር ዩቲሊቲስ ላይ አለኝና ዋትስ ክሊር ቢሊንግ ስትራክቸር ዲግ አላረኩም ማለት ነው ሶ ታሪፍ ብሎክስ አር ሲምፕለር ኤንድ ሞር ትራንስፓረንት ዋተር ዩቲሊቲስ ላይ ከአዲስ አበባ ስለዚህ እነዚህ ነገሮች እስኪያብራራልኝ ላይክ ነው ክሊረር ቢሊንግ ስትራክቸር ማለት ምን ማለት ነው ሰብሲዲ ዲስቶርሽን ስትል ምን ማለት ነው እና እነዚህ ነገሮች ኤክስፕሌን አድርግልኝ ምክንያቱም ሌሎቹ ይሄ ኮምፕላያንስ ሰዎች ያጭበረብራሉ ምናምን የሚለው ነገር እኔ አልተዋጠልኝም ነው ማለት ምክንያቱም አይ ዶንት ኖ አይመስልም ነው ላይክ ነው ከተሳሳትኩ ታረማለሁ ግን it doesn't look like that so metering is more standardized. Water meters are mechanical, consumption is relatively predictable, and billing cycles are consistent. Subsidy distortion, right? Ethiopia's electricity prices are among the lowest due to government subsidies, distortion effect, taxable based VAT, households pay artificially low bills, so VAT collected is minimal. Cross-subsidization, urban customers indirectly with a compliance challenge. There's a small delay or avoid paying electricity bills, illegal connection in meter tampering reduce. Weak enforcement, alright. Tariff blocks are simpler, alright. Tariff blocks are simpler and more transparent. I don't think so. That's how typically use a block tariff, e.g.
እንደዛ እኮ ነው ያኛውም ደሴም ነው ሜትሪንግ ኢዝ ሞር ስታንዳርዳይዝድ ምክንያቱም ከ0 እስከ 50 ስትጠቀሙ 66 ሳንቲም በኪሎዋት ለምሳሌ ከ50 እስከ 150 ስትጠቀሙ 1 ብር ከምናምን ከ150 እስከ 200 ስትጠቀሙ 3 ብር ከምናምን ከዛ በኋላ ስትጠቀሙ ያደርግ ነው ክሊር ቢሊንግ ስትራክቸር አለው እሱም ነው እና metering is more standardized water meters are mechanical consumption is relatively predictable and billing cycles are consistent. I think the same applies for ELPA also. Customer categories are distinct. Domestic, commercial, industrial, government customers are billed differently but rules well. I don't think all this thing apply. Does does prepaid and postpaid electricity bills have complication with what you call it with VAT. Prepaid billing does introduce prepaid electricity EEU meter card system. VAT is charged out upfront when the customer buys prepaid units. The utility remits VAT immediately even if the electricity is consumed or weeks or months later. Mismatch between consumption and taxation. VAT is collected before actual use, so if units expire, are lost or misallocated, VAT has already been alright. Okay. Prepaid ሲሸጥላችሁ ቫት አስከፍሎ ነው የሚሸጥላችሁ ነው ቫት immediately even if the electricity is consumed or weeks or months later and እሱን ማወራረድ ይከብዳቸዋል mismatch ስለዚህ ሪተርን ያደርጉታል ነው requires postpaid electricity VAT is charged after consumption based on the monthly bill. The utility remits only on amounts actually billed. Why does into home it remits the VAT why it is under Ethiopia's VAT proclamation any VAT registered supplier must collect VAT from customers on taxable goods in Ethiopian act as tax collection on behalf of the government. So mechanisms so clearing be VAT is charged upfront when customer pays prepaid units. The utility remits VAT immediately even if the electricity is consumed weeks or months later. Mismatch between consumption and taxation. Prepaid. Alright. I mean, I guess in the case of in the case of prepaid prepayment, right? Remitting before consumption will only inflate actual VAT collected, not vice versa. Exactly, you've nailed the code, Matthias. When a household buys prepaid electricity, charges VAT upfront, limited to the administrator regardless of when. That's inflate reported because the VAT authority sees cash inflows. So the government VAT take over states relative to real. There is no mechanism for ምንም የሚያረካ መልስ አላገኘውም ሰዎች ማለት አሁን ከፕሪፔድ ከፖስትፔድ ጋር አዲስ ነገር ያመጣል ብዬ ነበር ነው ፕሪፔድ ሲሆን ከነቫቱ ነው አብሮ የሚሸጥላችሁ ነው ከነቫቱ አብሮ ይሸጥላችሁና ከነቫቱ አብሮ ይሸጥላችሁና
ቫቱን ገቢ ያደርጋል ነው ለመንግስት እንደ ዊዞል ላይክ ነው እንደ ማንኛውም አውትፑት ቫት ነው ብሎ አውትፑት ቫት የሰበሰበውን አውትፑት ቫት ይመልሰዋል ነው ቴን ያም ማድረጉ ኤሌክትሪሲቲን ቫቱን እንዲቀንስ አያደርገውም ነው ፕሪፔድ ሆነ ፕሪፔድ አልሆነ ላይክ ነው ለእንትኑ ለምሳሌ ፕሪፔድ ገዝታችሁ ኤሌክትሪኩን ሳትጠቀሙ ብትቀሩ ካርዱን ሳትጠቀሙበት ብትቀሩ ወር ዋሬቨር ዘ ኬስ ያልተጠቀማችሁበትን ቫት ትከፍላላችሁ እንጂ መንግስት ቫት የሚያጣበት ምክንያት የለም ስለዚህ ከኤሌክትሪክ አይነ ላይክ ነው አንጻር ላይክ ነው in conclusion I guess in conclusion um, if you follow I don't see alright any convincing reason that would make the electricity to collect less VAT than like water. For example, if you consider this, alright, less people have on-premise water access. Like the electricity. Not only that, water is dirt cheap, right, compared to electricity. Despite both are both are subsidized, so the cheap compared to electricity, and the exemptions or subsidies, equally obtained the VAT base for both, right? Base for both, but in my calculation more so for water than electricity. Not only that, the prepaid scenario allows electricity more VAT than maybe even than consumption. On top of that, both sectors have big expenditure gap on VAT. So nothing seems to explain the disparity other than compliance issue or red tape. What you say? Alright, in conclusion, if you follow, I don't see any convincing reason that would make the electricity to collect less VAT than water. For example, if you consider this, less people have on-premise water access than electricity. Not only that, but water is dirt cheap compared to electricity. Though both are subsidized, and the subsidies equally dent the VAT base for both. But in my calculation,
more so for water than electricity. But in my calculation, but in my calculation, the subsidy equally then the VAT base. But in my calculation, all right. In my calculation, yeah, more so. For water than electricity. Alright. Not only the prepared scenario allows, additionally, alright. Not only the prepaid scenario allows electricity more VAT than consumption. On top of that, both sectors have big on so nothing seems like an alright. I think it would get it. You have reasoned it thoroughly, very carefully, Matthias, and I agree with your conclusion. Let me why electricity VAT should not be access at this electricity is broader than piped water. Yeah, more customers should mean large VAT paid. Tariffs water is cheaper per unit than electricity, so in theory electricity high errors in postpaid billing, illegal connections in meter tampering, weak enforcement capacity, right, like administrative, complex subsidy accounting makes VAT reporting less transparent. I think የውስጥ የአሰራር ችግር ነው ብዬ ነው how big is alright, how big is tampering um, with meter and illegal connection, e.g. in አዲስ ማለት ይጭበረበራል ነው ኤሌክትሪሲቲ ይጭበረበራል ቆጣሪ ማለት ታምፐር ያደርጋሉ ከቆጣሪ ጋር እና መብራቱ ትንሽ እንዲቆጥር ያደርጉታል like no short answer meter tampering are significant problem in Addis Ababa large enough that Ethiopian Electric has launched a major smart meter rollout to combat it while exact figures are not publicly disclosed. Own modernization suggests that commercial losses or non-technical losses like theft and tampering are a major you acknowledge that I think investment in terms of smart meters. The only explanation የሚጭበረበር ከሆነ ኤሌክትሪሲቲ በጣም ይጭበረበራል ቴምፕ እንትን ሜትሮቹን ቆጣሪ እንትን የማረክ ነገር አለ ቆጣሪ ላይ ይሰረቃል ነው ከዛ በተረፈ እኔ ኤክስፕሌን የሚያደርገው ነገር አላየውም ሰዎች ማለት ከዚህ ውጪ ሁሉንም አሁን ለምሳሌ ፖስትፔድ ሲሆን ቫት ሬሚታንስ አለው ፕሪፔድ ሲሆን ምንድነው ፖስትፔድ ሲሆን ማለት ከተጠቀማችሁ በኋላ ነው የምትከፍሉት ፕሪፔድ ሲሆን ሳትጠቀሙ በፊት ነው የምትከፍሉት ወዘተ ወስተ እሱን ደንበኛው ይጭነቀው እና ሬሚትን ላይክ ነው ሬሚት ከማረግ አኳያ እኔ ችግር ያለው አይመስለኝም ነው እንትን ነው አጠቃቀም ነው ማለት ሰብሲዲ እንደዚህ ያለው በዚህ ያለው የቢሊንጉ ስትራክቸር ፕሮብለም ነው ምናምን nothing seems to work alright አሰራራቸው አደራረጋቸው ምናምን ሞር ኦር ሌስ ተመሳሳይ ነው ምንም እንኳን እንዳልኳችሁ እንትን ባይኖርም ስለዚህ ምናልባት ብቸኛ የሚገልጸው ነገር ኤሌክትሪሲቲ ይሰረቃል በጣም ስለዚህ መንግስት አያገኛቸውም ነው ከ200 ኪሎዋት በላይ የሚጠቀሙትን ሰዎች አያገኛቸውም ሆን ብለው ይሰርቃሉ ካልሆነ ግን ጉቦ በጣም ራሱ የኤልፓ ሰራተኞች ራሳቸው
ለምሳሌ ለፋብሪካዎች ታምፐር በማድረግ ኤሌክትሪክ እንትኑን በመቀነስ ወዘተ ወዘተ በማለት ከእንትኑም በላይ ነው የምላችሁ ነው ላይክ እንትኑ ራሱ ይሄ አሁን ታርጌቱ ስታዩት ራሱ ትንሽ ነው አይደለም? ለምንድን ነው እችን የሚያክል ራሱ ፕላን የሚያደርጉት? ይሄ እኮ ከኮምፕላያንስን ብቻ ችግር ሳይሆን ዋጋ ራሱ ሲተምኑ እንትን ነው እና ማለት ሞስት ላይክሊ ምክንያት የምታገኙት እንትኑም ሰፊ ነው ተመልከቱት። አሁን ኤሌክትሪሲቲ ጋፑ ማለት ነው በነን ታክሰብል ምክንያት የሚገኘው ጋፕ ማለት ምን ማለት ነው? ይሄን ያህል በነን ታክሰብል እና ያጣሉ ብለው አስበው በሌላ አማርኛ እንግዲህ ምን ማለት ነው? አሁን የአዲስ አበባን ቤቶች ብትወስዷቸው 400,000 ቤቶች ወይም 500,000 ቤቶች ቫት አይከፍሉም ተብለው ታስበው ግን ቫት እየከፈሉ which means ከ220 ኪሎዋት በላይ የተጠቀሙ በወር ማለት ነው። ስለዚህ ታክስድ ሲሆኑ ሲገኙ ታያቸዋላችሁ። ያ ማለት ምን ማለት ነው? ይሄ ነን ታክሰብል ስለጨመረበት ነው የሚለውን ነገር አውርዶ ነው የሚያጠፋባቸው ማለት ነው። ገብቷቸው ድምጥማጡን ነው የሚያጠፋው። ስለዚህ ይሄ አለ ኤክስፔንዲቸር ጋፕ አለ እና ስርቆት አለ ኮራፕሽን። ስለዚህ ሞስት ላይክሊ ሴናሪዮ እኔ ካልተሳሳትኩኝ ማለት ሌላ ፋይንዲንግ ሊመጣ ይችላል። እኔ እንደሚመስለኝ ግን ማለት የሰጣውን በሙሉ ኢቫሉዌት ለማድረግ ሞክሬያለሁ፣ አይቻለሁ። እሱ ራሱ መጨረሻ ላይ አይሆንም ልክ አንተ ልክ አይነት ነገር ነው የሚለው። ኤሌክትሪሲቲ ቫት የማይሰበስብበት ምክንያት እኔ እንደሚመስለኝ አንደኛ ምናልባት ላይክ ነው ስርቆት አለ በጣም ነው ማለት እንትኑ ይሰራል ማለት ነው። ይሄ አሁን ቆጣሪ ላይ ውሃ ማስቀመጥ ምንድነው በብርጭቆ ውሃ በብርጭቆ ማስቀመጥ እንትን ይቀንሳል የሚለው ነገር ይሰራል ማለት ነው። እንግዲህ ሰው እንደዛ በስፋት ይጠቀምበታል። ግን መንግስት ስነ ስርዓት ማስያዝ የሚችል ነው የሚመስለኝ ነው የምላችሁ። ግን ያልፈዋል በአንድ ሪዝን። ስለዚህ ስርቆት አለ እንደ ሀገር ስነ ስርዓት መያዝ ያለብን አይመስላችሁም? በአብዛኛው ነው የምላችሁ እንዲህ አይነት ነገር አለ ካለ ስርዓት መያዝ አለበት ብዬ አስባለሁ። ሁለተኛ ማበረታቻ ተብሎ ይሰጣል ነው ማበረታቻ ተብሎ ይሰጣል ነው ማበረታቻ ተብሎ ይሰጣል ነው ለፋክተሪዎች። እሱ እኔ እንዴት መሰላችሁ በርካሽ ኤሌክትሪክ ዋጋ ሰው መሳብ ምን እንትን ነው አሁን አፍሪካ ውስጥ እንትን እየሰማው ነበር። ይገርማችኋል። አሁን ማን ነው ስሙ ምንድነው ስሙ አሁን ይሄ G20 ስብሰባ ሳውዝ አፍሪካ ውስጥ ምናምን ተካሄደ ምናምን ሲባል ነበር። አሁን እሱን እየሰማው አፍሪካዎች ሁሉ ጊዜ የሚጠይቁት ምን እንደሆነ ታውቃላችሁ? ብድር ይሰረዝልን፣ ብድር ይሰረዝልን፣ ብድር ይሰረዝልን፣ ጫና በዛብን። አስበ መትራ አትበደርም እንዴ? አንተን ብድር ሲዘረዝል ለምንድን ነው ልታዘል የምትለው ነው ተኳስችን። ብድር ሰርዙልን፣ ብድር ሰርዙልን፣ እዛም ጋር የሚሄድ ብድር እንደ አፍሪካ ይሄን የአፍሪካ ጥያቄ ነው ብለ ምን ማለት ነው? አበድሩኝ ብለ ተበድረ ማለት ወድቀ ተነስተ ተበድረ ከዛ በኋላ ብድር መክፈያ ሰዓት ሲመጣ ወገቤን አንገቴን ብለ ኤክስኪውዝ ማብዛቱ ተመልሶ በቃ አንተ አልተለወጥክም ነው። ብድሩሽ ይሰረዛል ግን you are not going to make any difference because fundamentally like ነው እንትኑ ሩት ኮዙን አልፈታኸውም ነው። ኢትዮጵያ ውስጥም እኔ በኤሌክትሪክ ነው የምንስበው የውጭ ኢንቨስትመንት ኤሌክትሪክ ማለት ለፍተን ከሰው ብር ወስደን የሀገራችን ህዝብ አደይተን የታክስ እንትን ምናምን ወስደን ኤሌክትሪክ ገንብተን ሀብታም የሆኑ ድርጅቶች ፋብሪካ ሰርተው ምርት አምርተው ለመሸጥ ሲመጡ እናንተ መታችሁ ስራ ትፈጥሩልናላችሁ ብለን
ከቫት እነሱን ነፃ በማድረግ ነው በኤሌክትሪክ ምን ስባቸው ወይንስ ደግሞ መሳብ ያለብን የተረጋጋ ህጋዊ ኢንቫይሮንመንት በመፍጠር ብቁ የሰው ኃይል በመፍጠር ኢንፍራስትራክቸር በማሟላት ወዘተ በማድረግ ነው ምን ስባቸው ምን ልላችሁ ነው በትክክለኛው መንገድ መሳብ ሲያቀተን ጉቦ ሰተን መሳብ እንፈልጋለን which I believe is going to end up much often than not the companies staying only for a temporary like period of time ለጥቂት ጊዜ መተው በሆነ ሁኔታ ምናምን መተው ያለችውን አጋጣሚ ተጠቅመው ምናልባት የውጭ ምንዛሪ ኤክስቼንጅ ቢዝነስ ሰርተው ይወጣሉ እንጂ እዚህ ሀገር ውስጥ እግር ተክለው ፋብሪካ ምናምን አቋቁመው ቀጣይነት ያለው ስራ ምክንያቱም ምህዳር ሳንፈጥር ኤሌክትሪክ ቺፕ አለን ብለን የማይሆን ኤሌክትሪክ በመወርወር ሰው ምናበረታታ አይመስለኝም ነው ስለዚህ አይ ሆፕ ይሄ ኤፍዳፕ የሆነ ፖሊሲ ነው የሚመስለኝ ማለት ዋናው ሀገር እናረጋጋ የህግ የበላይነት እናረጋግጥ ነው ማርኬት ኦፕሬሽናል እናደርግ ኢንፍራስትራክቸር እንገንባ ወዘተ እና ያስባቸው ለምኗቸው አንኳክተው ይምጡ እንጂ በጉቦ ኢንቨስትመንት መሳብ ይሄ የአፍሪካዊ ጭንቅላት በሽታ ነው የሚመስለኝ ነው ማለት ማለት ብድር ተበደረ ስትበደር በቃ ካላንተ የለም ማለት ተሰጠን ብድር ምናምን ብለ ብድር ተሰጠን ብለ ያነጀብክ ማለት ነው ከዛ መክፈያ ሰዓት ሲመጣ የሰው ጫማ ላይ መደፋት ከዛ ደግሞ የመብት ጥያቄ መድሉ አለበት ይሁን እንዴት ልበላችሁ ቆሻሻነት ነው ይሄ ነው ብላችሁ እና እኔ ይሄ ማበረታቻው ለምንድነው ነው ውሃ ለፋብሪካዎቹ ምናምን እንደዚህ ምን ሰጣቸው ማለት እንትኑን አሁን የኮንስትራክሽን ካምፓኒው በጣም ውሃ ተጠቃሚ ሊሆን ይችላል ነው ማለት አይከፍልም እና እሱን መንግስትና ህዝብ ሊሸከመው ነው ሄዶ ገደል ይግባ ከፈለገ የስራ ከፍሎ ማለት ተወዳድሮ ምናምን ብሎ ደሞ የውሃ በ50 ምንድነው የሚባለው 15 ኪዩቢክ ሜትር ውሃ በ55 ብር መግዛት ከብዶት ነው ለዚህ ኮምፕላያንስ አሁን ለምሳሌ እኔ ለማላችሁ ለኮንስትራክሽን ካምፓኒው ይሄን ሁሉ ኤክስፔንዲቸር ጋፕ ምን ሰጣው ይክፈል the same thing electricity it's very very cheap in Ethiopia ነው ማለት it's already competitive እዛ ላይ ቫት ተውለታል ለምን ተውለታል ይሄን ምን እናደርገው ነው የሚመስለኝ ነው ማለት ሌላዎቻውን ስራዎች ስለማንሰራ በጉቦ ለመሳብ እንፈልጋለን ይመጣሉ ውጭ ምንዛሬ ይሰርቃሉ እናመሰግናለን ብለው ይሄዳሉ that's it እኔ እንደሚመስለኝ ነው ማለት አንዱ ስርቆት ነው ስርቆት ማለት በእንግዲህ ካለም ነው የሚመስለው ነው ማለት ካለ ይሄ ቆጣሪ ላይ በብርጭቆ ውሃ ማስቀመጥ ይሰራል ዝም ብሎ ወሬ አይደለም ማለት ስለዚህ እንደሱ ያደረጉ ሊሆን ይችላል ደን ማበረታቻ የሚለው ነገር ይመስለኛል ሶስተኛ ራሱ ድርጅቱ ማለት ሰራተኞቹ ወይ የብቃት ችግር አለ ወይ እንትን አለ ማለት ነው ብቃት ችግር ካልሆነ ሙስና አለ ማለት ነው ሙስና በምን ኤሌክትሪሲቲ ያለባት በመሸጥ ማለት እና ለባት የሚከፍለው ለናንተ በ5% ምናምን ያደረገ በኋላ ማለት በጠረጴዛ ስር ይሰጣቸዋል ማለት እና እኔ ይሄንን የሚያሳይ ይመስለኛል ምንም እንኳን በጣም ብናድርበትም እና ብዙ ቦታ ብንሄድ እኔ ይሄ ይመስለኛል ምክንያቱም ሁሉንም ነገሮች ለማይሞከር they don't add up እሱ እንግዲህ ያለው ማለት ነው they don't add up ያም ነገር ቢታሰበበት ጥሩ ይመስለኛል የድርጅት አወቃቀሩ አሁን ለምንድነው ዋተር ዩቲሊቲ የሚባል ካምፓኒ ማይኖረው ያውቃችኋል ዋተር ዴቨሎፕመንት ይኖራል ግን ሚኒስተር መስሪያ ቤቱ ራሱን የሚያዋቅርበትን መንገድ ቢያስተካክል የተሻለ ይመስለኛል የሚል ሐሳብ አለኝ ነው ላይክ ነው እዚህ ጋር እንደዚህ ተደርገው ይሄኛውን ለምሳሌ ውሃ ካል ነው
ይሄኛውን ኃይል ወይም ኢነርጂ የውሃና ኃይል ሚኒስተር ነበር እንግዲህ የውሃና ኢነርጂ ሚኒስተር ይሉታል። ኢነርጂ አማርኛ ይመስል ማለት ነው። ኃይልና ውሃ እንደዚህ ተደርጎ በኃይሉ የውጭ ኢንተርናሽናል ማለት ኢትዮጵያን ፓወር ኤክስፖርት ኢንተርፕራይዝ ብላችሁ ከዛ በኋላ ኢትዮጵያን ፓወር ኢንተርፕራይዝ ብላችሁ ላይክ ነው ኢትዮጵያን ፓወር ዩቲሊቲ ካምፓኒ ብላችሁ ወይም ኤሌክትሪክ ዩቲሊቲ ካምፓኒ ብላችሁ በሶስት መክፈል ውሃውንም የኢትዮጵያ ውሃ ልማት ድርጅት ማለት ኢንተርፕራይዝ፣ የኢትዮጵያ ውሃ አገልግሎት ድርጅት እና የኢትዮጵያ ዓለም አቀፍ ውሃ አገልግሎት ብላችሁ ከፋፍሎ እንደዛ አድርጎ ይህንን እንግዲህ በዋተር ኤንድ ላይክ ነው ኢነርጂ ሚኒስተር ስር ማምጣትና ኢነርጂ ላይክ ነው ኢነርጂ ሚኒስተር ስር ማምጣትና አሰራሩን እንደዛ ማሳለጡ የተሻለ የሚሆን ይመስለኛል። ግን ዞሮ ዞሮ ስትመጡ ከኤሌክትሪክ አኳያ ማለት ኤግዘምሽኑ የውሃውን ይበዛል፣ በጣም በስቶ ነው ያየሁት እኔ። እንግዲህ እናንተ ላይክ ነው ዩጃጅ 5 በርሜል በቀን ከተጠቀም አንቀበልም። አይ ዶንት ኖ ዋይ ዩ ሴይ ዳት እና ላይክ ነው ብዙ ነው 5 በርሜል እንደማታገኘው በቀን 5 በርሜል እንኳን በቀን 5 በርሜል በሳምንት ራሱ 5 በርሜል ካገኘ በቂ ነው ብለው ለጉራ ሊሆን ይችላል ነው ወይም አላሰቡትም። 15 ሜትር ኪዩብ ሲባል በቀን 5 ላይክ ነው በርሜል እንደሚመጣ ወይ አላሰሉትም እንዳትሉ ደግሞ ፕሮፌሽናል አይደለም ነው። ስለዚህ አንድ የተቋም አደረጃጀት ችግር ያለ ነው የሚመስለው። ወደ ውስጥ ስትገቡ ግን ማለት ተቋሙ ቢደራጅም አሁን ለምሳሌ የኢትዮጵያ ኤሌክትሪክ ዩቲሊቲ ካምፓኒው አለ፣ ግን በትክክል አይሰራም። ስለዚህ በስርቆት ይመስላል። ይሄ ማበረታቻ የሚባለው የፖሊሲ ችግር ነው ባይነኝ ነኝ ማለት የፖሊሲ ችግር ላይክ ነው የፖሊሲ ችግር ነው። በተለይ እንትኑ እሺ ኤግዘምፕሽኑ ደግሞ የሚገርማችሁ ይሄ ነን ታክሰብሉ እንዲያውም ሞር ነው የተሰበሰበው ነው ከታሰበው በላይ which means ከ200 ኪሎዋት በላይ የሚጠቀሙ ሰዎች ብዙ ተገኝተው ማለት በዛ ምክንያት ይፈጠራል የተባለው ጋፕ አልተፈጠረም፣ ጠፍቷል ነው። ለህዝቡ እንኳን አግዘውት ነው እንዳትሉ ነን ታክሰብሉ የለም ነው ይገብቶች ነን ታክሰብሉ የለም። ራሳቸው ከአመት አመት ነው የምላችሁ። አንድ አመት ተሳስቶ እንኳን ላይ አልወጣም። ኦልዌይስ ኔጌቲቭ ነው which means ምን ማለት ነው ጋፕ ሲሰራ ታርጌቱና አክቹዋሊ ሲቀናነስ ፖዚቲቭ ነበር የመጣው። ስለዚህ አሁን ለምሳሌ በቁጥሩ ብትሄዱ 400 ወይም 500 ሺህ የሚሆን የአዲስ አበባ ቤቶች ከ200 ኪሎዋት በታች ይጠቀማሉ ብላችሁ አስባችሁ፣ ስለዚህ ቫት አይነካቸውም ብላችሁ አስባችሁ፣ አት ዘ ኤንድ ኦፍ ዘ ዴይ ግን ሁሉም ቫት ነክቷቸው ተገኝተዋል። ለምን? በአጠቃቀማቸው ጨምሮ ሊሆን ይችላል፣ ከ200 ኪሎዋት በላይ ተጠቅመው ሊሆን ይችላል፣ ወይ መንግስት ዝም ብሎ ማለት ከ200 ኪሎዋት በታች ቢጠቀሙም ዝም ብሎ ቀጥታ ቫት አስከፍሏቸው ሊሆን ይችላል ወዘተ። ሁሉም ኔጌቲቭ ነው የመጣው the past 7 years ከ2015 16 ማለት 15 16 17 18 19 20 21 22 ድረስ ሁሉም ቫት ምንድነው ነን ታክሰብል ይሆናሉ የተባሉ አይተሞች በሙሉ ታክስድ ሆነው ነው ቫት ተደርጎባቸው ነው የተገኘው። the only thing ሰብሲዲው ነው ያለው። ስለዚህ በፖሊሲ ምክንያት ስንል የህዝብ ምንድነው የሚባለው ይሄ በድጎማ ህብረተሰቡን መደጎም የሚባል ነገር የለም። አልተደጎመም፣ ቫት ከፍሏል። ሁሉም ሰው ቫት ከፍሏል። ከአንዳንድ ነው በሚባል ሁኔታ ቫት ከፍሏል። ስለዚህ ፖሊሲ ስንል ማበረታቻው ነው ኤክስፔንዲቸሩ ነው እንጂ ፖሊሲ ስንል ነን ታክሰብል አይደለም። ኤክስፔንዲቸር ጋፑ ነው ኮዝ ያደረገው ማለት ነው። ላይክ ነው እንደዚህ አይነት የሞት አፈጻጸም ያመጣው ኤክስፔንዲቸር ጋፑ ነው አንዱ በትልቁ ምክንያት ማለት ነው። ስለዚህ ማበረታቻው መፈተሽ አለበት። ለምንድን ነው ኤሌክትሪሲቲ ለነሱ የሚሰጣቸው ማለት የለም ነው እንዳለ ስትሬት አዌይ ነው ቫት መደረግ ያለባቸው። አልችልም ካሉ let them hit the road, all right, in my view go fuck yourself ነው መባል ያለባቸው። ስርቆት እንግዲህ መጣራት ያለበት ይመስላል።
ኮምፕላያንስ ኢሹ ይታያል ነው። ከስርቆት ነው የመጣው ወይስ ከስርቆት ሲባል ቆጣሪ ላይ ውሃ ከማስቀመጥ ነው የመጣው ማለት ህብረተሰቡ ራሱ ነው የሚሰርቀው ወይስ መስሪያ ቤቱ ሰራተኞች ራሳቸው ናቸው የሚሰርቁት የሚለው ነገር መታወቅ አለበት። ግን ደምራችሁ ስታዩት የተበላሸ ፖሊሲና አፈጻጸም ነው። የተበላሸ በጣም ህገወጥ የሆነ ፖሊሲና አፈጻጸም ነው። የድርጅት የኢንስቲትዩሽን ፕሮብለምም አለበት ሊኖርበት ይችላል። ህብረተሰቡ ማይሰርቅ ከሆነ ችግሩ የድርጅት ነው ማለት ነው፣ የኢንስቲትዩሽናል ያፈጻጸም። ምክንያቱም ኮምፕላያንስ ብለው እዚህ ጋር አሁን የሚያስቀምጡት ሰፊ ነው ላጥፋውና፣ ይሄ ኮምፕላያንስ ሰፊ ነው፣ ሁል ጊዜ ያለ ነገር ነው። ስለዚህ ትልቅ ላይክ ነው፣ ብቃት ይመስላል ነው ብቃት ይመስላል። ግን አት ዘ ሴም ታይም ኮምፕላያንሱ ህብረተሰቡ ራሱ ይሰርቃል ማለት ከሆነ መንግስት እንትን አይሰራም ማለት ነው። ገብቷቸዋል? ላይክ ነው እንዴት ነው ያውን መቀጣት አለበት። እንደዚህ የሚያደርግ ሰው ካለ የህብረተሰብ ክፍል ካለ ኤሌክትሪክ የሚያጭበረብር ከሆነ አይ ቲንክ they should be held accountable እና መንግስት እዛ ላይ መስራት ህግ ማስከበር መስራት አለበት የሚል እምነት አለኝ። ስለዚህ እንትኑን መፈተሽ አለበት ፖሊሲውን። ላይክ ነው ኢንቨስትመንት ስባለው ምናምን ኢንቨስትመንት ሰርተህ ሳብ በጉቦ አይደለም ነው። ህብረተሰቡ ማይሰርቅ ከሆነ ግን የውስጥ የተቋም ችግርና ሙሰኝነት ያለ ይመስላል ነው። እንግዲህ ይህንን ካልን ዘንዳ ወደሚቀጥለው ስንሄድ የኮንስትራክሽን መስኩ ማለት እንግዲህ የተለየ ነገር የሚያስወራን ከሌለ ዝም ብዬ ልቀጥልበትና የኮንስትራክሽን መስኩ በጣም አይከፍልም ነው። አንድ የምታዩት ነገር ወደ ኮንስትራክሽን መስክ ስትመጡ ኮምፕላያንሱ ይታያችሁ እንግዲህ በጣም አይከፍልም ነው። በጣም 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 አይከፍልም ነው። ለምንድነው ነው እንግዲህ በኋላ የምናየው የሚሆን ነው የሚመስለኝ። እኔ ሞስት ላይክሊ የፓርቲ ፖለቲክስ ውጤቶች ስለሆኑ ነው። የልማት ድርጅት የምናምን የእንትን ድርጅት የዚህ ገብቶ በዚህ ምናምን የተባሉ አይከፍሉም ነው እንጂ ለምንድን ነው አይከፍለው ማለት አትራፊ ነው አይደለም ማለት በጣም ፕሮፊታብል ነው። ማበረታቻ ትንሽ ነው፣ ኤግዘምፕሽኑ ትንሽ ነው ስታዩቸው ማለት ነው። ለመስክ ተብሎ ማበረታቻ እሺ፣ የመስክ ማበረታቻና ማለት ነን ታክሰብል እና ኤክስፔንዲቸር ጋፕ ብላችሁ በጣም ጥቂት ነው። በዛ ምክንያት በጋፑ ምክንያት የሚፈጠረው ትልቁ ጋፕ ያለው ከስንት በላይ ነው እንግዲህ አሁን ተመልከቱ። በተለይ ደግሞ በእንትን የሀገር ደርሷል ነው በያሌክ አሁን ይሄ 2000 ስንት ነው የሚሆነው 14 15 ነው አይ ጋይስ 15 16 ስለዚህ ይሄ ይሄኛውን 15 ላይክ ነው የኛውን 16 ብታረጉት ይሄኛው 17 ቢሆን ይሄ 18 ነው ማለት ነው። ከ18 19 20 21 and 22 እነዚህ ጋር እንትኑ በጣም ሰፊ ነው። አይታችሁታል። ኮምፕላያንስ ይሄ ከዚህ እስከዚህ ያለው በጣም እየጨመረ ሄዶ ይሄኛው እያነሰ ነው የሚሄደው። አክቹአሊ የሚሰበሰበው እያነሰ ሄዶ የኮምፕላያንስ ጋፑ በጣም እየሰፋ ነው የሚሄደው ነው እና ኮምፕላያንስ ጋፕ አለ ነው። በጋፑ መሰረት ደግሞ ስለዚህ ፖዚቲቭ ከሆነ የኮምፕላያንስ ጋፕ አለ ማለት ነው ከፍተኛ ነው። ፕሮጀክት የተደረገ አለ። በፕሮጀክቱ የተደረገውና አክቹአል ጋፑ መሰረት ስታዩት ማለት እንግዲህ ነን ታክሰብሉንና ኤክስፔንዲቸር ጋፑን አውጥታችሁ ማለት ነው። ስለዚህ ያን አውጥታችሁ ሁለቱን ስታቀናንሱ ከ18 እስከ 22 መስኩ የኮንስትራክሽን መስኩ ቫት አልከፈለም ያልፋል ነው። ይሄ እኔ እንግዲህ የሚመስለኝ ከእንትን ጋር የተያያዘ ነው። አሁን ቤት ምናምን ትቼ ማን ነው ስሙ ኮንዶሚኒየም መገንባት ትቼ
የኮንዶሚኒየም ግንባታን አስተላልፍ ያለው ሪል ስቴቶቹ እየሰሩ ነው። እነሱን ኤግዘምት ያደረገባቸው ነው የሚመስለው። ማለት ከነሱ ሆን ብሎ ግብር አይሰበስብም። ለምን ቤት እንዲገነቡ ምናምን እየፈጠረ ነው የሚመስለው ነው። ዞሮ ዞሮ የት ነው የሚወስደን ነው የምላችሁ። እዚህ ሀገር የጠፋው ነገር መንግስት ኪራይ ሰብሳቢ ሆኗል፣ ፊውዳል ሆኗል ራሱ ነው የምላችሁ። ለምን ዲሞክራሲያዊ ስርዓት ማምጣት ተስኖን ነው። ዲሞክራሲያዊ ስርዓት ቢመጣ ምን ይመጣል? ተጠያቂነት ይሰፍናል፣ ቁጥር ይሰራል፣ ትርጉም ይኖራቸዋል ቁጥሮች። አሁን እኮ ፒፕል ላይክ ነው የኢትዮጵያ ህዝብ አሁን የኢትዮጵያ ኢኮኖሚ 8.2 አደገ ምናምን ብለህ ብትነግረው ትርጉም ይሰጠዋል ማለት ቁጥሮቹ ትርጉም አልባ ሆነዋል። ዋይ? ቢኮዝ ዊ ዶንት ትረስት them, we don't care። ምክንያቱም ሰው ሳይሆን እንዴት ልበላችሁ ዶክተር ሳይሆን ዶክተር ነኝ ማለት የሚችልበት ዘመን ነው። ስለዚህ ዶክተር ሆን ካልሆን ካሁን what's the meaning? nobody cares። ነገሮችን ዲቫሊዩ አድርገን ሚኒንግለስ እያደረግናቸው ነው። ማህበረሰብ ደግሞ እንደዚህ መሆን አይችልም። ኮሚኒኬት ማድረግ አለበት፣ መግባባት መቻል አለበት፣ ስታንዳርድ መኖር አለበት። እና እኔ ማለት ዴሞክራሲ ቁጥርን ሚኒንግ ይሰጣል፣ ተጠያቂነትን ያሰፍናል። ሰዎች ይጽፋሉ፣ ይናገራሉ፣ ይከራከራሉ፣ ይገላለጣሉ። አሁን እኮ አዳማቂ ነው ሰው ሁሉ ነው፣ አጨብጫቢ ነው ሰው ሁሉ ነው። የሚያኖረው ማዳመቅ ነው። ስለዚህ የፖለቲካ ስልጣን ከተቋነጠጠው የሆነ ግሩፕ ጋር ተጠግተ ተቃዋሚ ስትሆን እንኳን ተቃዋሚ መስለ የበግ ለምድ የለበሰ ታኩላ ሆነ ነው የምትመላለሰው እንጂ እውነተኛውን አይደለም የምትመላለሰው። በዛ ፕሮሰስ አዘ ሆል አዘ ኔሽን ነው የምናጣው፣ ሚስ የምናደርገው። አይ ኖ ፒፕል ዶንት ኬር በት ኦልሶ ዜር አር ፒፕል ሁ ኬር ማለት ለዚህ ደንታም የሌላቸው ምንም የማይመስላቸው ሰዎች አሉ። ነገር ግን ደንታ የሚሰጣቸው ሀገራቸውን የሚወዱ ሰዎች አሉ እና በኢትዮጵያ ተስፋ ያላቸው የተሻለ ሀገር መገንባት የሚፈልጉ እኔ ማለት እንዴት ልበላችሁ የሚመስለው ሰው ቪዛ አግኝቼ መንቀሳቀስ ከቻልኩኝ ልጆቼን የሆነ ትምህርት ቤት ማስተማር ከቻልኩኝ who cares ነው የብዙ ሰው አስተሳሰብ። ነገር ግን ማለት ለቤተሰብ ማሰብ ተገቢ ነው፣ ለቤተሰብ መስራት ሰልፍ ኢንትረስትድ መሆን ምናምን ኖርማል ነው። ግን ሰልፍ ኢንትረስት ሰልፊሽነስ መሆን የለበትም። ሰልፍ ኢንትረስት ኮራፕሽን መሆን የለበትም። ሰልፍ ኢንትረስት ህገወጥነት መሆን የለበትም። ሰልፍ ኢንትረስት በሌላው ህዝብ ትከሻ ላይ በሌላው ህዝብ ጥቅም ላይ መሆን የለበትም የሚል እምነት አለኝ እና እንደዛ አይነት ሰዎች መሆን አለብን። እውነተኞች መሆን አለብን። የአቋም ሰዎች መሆን አለብን። ይነው ላይክ ነው ኢትዮጵያ ጥሩ ሀገር ትሆናለች፣ ይቻላል። አሁን እንዴት መሰላችሁ ሰው ብዙ ሰው እስኪ ማለት እስክትፈተኑ ነው ታውቃላችሁ። አንዳንድ ጊዜ ማለት በቃ እስክትፈተኑ ነው ኢን ሴንስ በጣም በቃ ሞራል ሰው አቅም ምናምን ይኖረውና የሆነ ሞቅ ያለ ብር ሲያይ ምን አለፋኝ እኔ ብለፋ ለውጥ ይመጣል ምናምን ብሎ አንድ ጊዜ ሀሳቡን ገልብጦ ይጥለዋል ማለት ነው። እና ሪሊ ትንሽ ሪፋይንድ የሆንን ሰዎች መሆን አለብን ማለት እንትን አይደለም። አሁን ይሄ ፖለቲካል ጥበብ አይደለም ነው የምላችሁ። አሁን ለምሳሌ ብድር ተበድሮ ብድር መክፈያ ሰዓት ሲደርስ በእንትን በኮሎኒያሊዝም ጊዜ የደረሰብን በዚህ ምናምን አለ እናንተ ናችሁ ላይክ ነው የግሪን ሃውስ እንትን ያወጣችሁት ምናምን ካርበን ሪዳክሽን በዚህ በኩል እንዲክፈሉን ምናምን ማለት እኔ ክፋት ነው የምላችሁ። ኢቪልነስ ነው የራሳችንን ኃላፊነት ሳንወጣ ሀገራችንን ሳናለማ መስራት የሚገባንን ነገር ሳንሰራ ሪስፖንሲብል ሳንሆን እንትናችሁ አሴታችንን በትክክል ማኔጅ ሳናደርግ ቤታችንን ስርዓት ሳናስይዝ አካውንቶቻችንን ባላንስ ሳናደርግ ቀርተን ከአመት አመት ከትውልድ ትውልድ እየተከታተልን ትላንትና የሆነ ታሪክ እየቆጠረን ለዛውም ደግሞ ማለት ቤኔፊቶቹን አስዩም ሳናደርግ ነው የምላችሁ። አሁን የአፍሪካ ሀገሮች 50 ምናምን የሚሆኑት ቀይ ግዛት ባይኖር ኖሮ ሀገር አይሆኑም ነበር። ዝም ብለው የዱር ዘላን ነበር የሚሆኑት። ገቨርንመንት አግኝተዋል ብላ 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 ነው ላይክ ነው so many things እሱን አስዩም ሳናደርግ እያልን መኖር የምንፈልግ አይነት ሰዎች ሆነን አንችለውም ነው የምላችሁ። ማለት እኔ እውነቴን ነው የምላችሁ። ሌትስ ዲፋይን ourselves። ጠማማ ባለጌ
ቆሽማዳ ደሃ ቢሞትም የማይጎዳ ማይረባ ሰዎች ነን ወይስ የሰለጠነው ህብረተሰብ ክፍል አካል ነን ብለን ራሳችንን እንደ ሀገር ዲፋይን ማድረግ አለብን። ገብቷችኋል? ማለት ለምን መሰላችሁ? አሁን ልክ ማለት አውሮፓ ውስጥ ጦርነት ቢደረግ everything would be focused there። አፍሪካ ውስጥ ልትተላለቅ ትችላለህ፣ nobody cares። ለምንድን ነው መሰላችሁ? እኛ ራሳችንን ከሚዳቋ በላይ ዋጋ ቢስ አድርገናል። we don't care, we don't give a shit, everybody cares። ምን ሞጭልፎ ወጥቶ የሰለጠነ ሀገር ሄዶ ማለት እንትን እንደሚያስቀምጥ ልጆቹን እንደሚያኖር ምናምን ምናምን ነው የሚያስበው። ስለዚህ ምን መሰላችሁ? ከሆንን ካመንና ማንረባንን እኛ ሀገር አይገባንም፣ ብንሞትም እማንጠቅም ዊርዶ ገዳዳነን ካልን ሌትስ ቹዝ ዳት። ያንን ከሆነ ምርጫችን ነው ማለት እንደ ላይክ ነው። ራሳችንን እንደ ሀገር እያንዳንዱ ኢትዮጵያዊ ራሱን መጠየቅ ያለበት ነገር ማንኝ ነው ማንኝ ነው እንደሚባለው ሰብ ሂውማን ነኝ ነው ወይስ ሂውማን ነኝ ነው? እንደ ሰው አስቤ እንደ ሰው ሰርቼ ሀገር መገንባት እችላለሁ፣ ትውልድ መቅረጽ እችላለሁ፣ የተሻለ ተቋም መገንባት እችላለሁ። who am I? you have to answer that. this is Africa, I don't care። ምርጫ ነው እሱ። ገብቷችኋል? እሱ ምርጫ ነው እና I think at the bottom line ለመርህ እኖራለሁ፣ ለእውነት እኖራለሁ፣ ስታንዳርድ ይዛለሁ፣ መደረግ ላይክ ነው። ለሰብአዊ ክብር እኖራለሁ፣ በሰብአዊ ክብር አምናለሁ። በቀጥተኝነት በስራ በውጤት ላይክ ነው ለወሬ ሳይሆን እንዲመቸኝ ሳይሆን በተግባር በተጠያቂነት በግልጸኝነት አምናለሁ። እንደዚህ ስል እኔ እድል እስኪቀናኝ ድረስ አይደለም፣ ባገኘውም ቢሳካልኝም በዚህ ነገር አምናለሁ። ተወዳድሬ ነው ማሸነፍ የምፈልገው፣ ችሎታዬን መግለጽ ነው የምፈልገው። የተላበስኩትን ልዩ ሰዋዊ ጸጋ በመግለጽ እና የተሻለ ሀገር በመገንባት የተሻለ ማህበረሰብ በመፍጠር የተሻለ ህይወት በመፍጠር ነው ማምነው ብለን በዛ ራሳችንን መዝነን እንደዛ መስራት አለብን። ብልጣብልጥ የሆነን መስለን አራዳ የሆነን መስለን ባንድም በሌላ መልኩ አንድ ነገር እየተናገርን ሌላ ነገር እያደረግን ምንኖር ከሆነ አይ ጋራንቲ ዩ የትም አንደርስም ብቻ ሳይሆን በልካችን ይሰፋልናል ነው የምላችሁ። ከዛ በኋላ ትቀማለህ ሀገርህን፣ ምንም አታመጣም ነው ማለት። ምን ታመጣለህ? እንደ በግ ትታረዳለህ። አይ ቲንክ ዊ ሃቭ ቱ ኖው። ስለሰማችሁኝ አመሰግናለሁ። በሚቀጥለው በ7ኛው ቪዲዮ እንገናኝ። መልካም ጊዜ። አይ ቲንክ